በየእምነቱ ስትሄድ እና አሁን ፕሩፉ ምን መሰለ የሚሆነው ፕሩፉ ምን መሰለ እንድቀበላቸው አንድ ምክንያት ስጠኝ ስለ ከዛ በፊት ከሚታመኑት ነቢያት አንጻር ከክርስቶስ አንጻር ክርስቶስ ከተናገረው ነገር አንጻር ክርስቶስ ደግሞ ተቀበሉ ብሎ ስልጣን ከሰጣቸው ሐዋርያት አንጻር ከዛ በኋላ ክርስቶስ ደግሞ የክርስቶስ ሐዋርያት ደግሞ ሰበኩና ከዛ በኋላ የክርስቶስ ሐዋርያት ከሰበኩ በኋላ ክርስቶስ ደግሞ ስሙ ያለን እነሱን ነው ብሮ አይደል እንዴ? አይ መጽሐፉን አምጡና እውነተኛው መጽሐፍ እንወያይ እንዲባል እስልምና ያንን ነገር አያምንም። መጽሐፉ ተበርዟል ትክክል አይደለም ብሎ ነው አይደል ያምነው ወይስ አላውቅም። አይ ብቻ ዶክተር ተበርዟል ብለን ነው የምናምነው። ቲንክ ስለዚህ መጽሐፉ የለም። መጽሐፉ በሌለበት የቀደመውን አምላክ እንደምሰብኩ እንዴት ነው የምናውቀው ሲባል አይ በቃ ይኸኛውን ብቻ ማለት ስለዚህ እኔ ከዛ በፊት የነበረውን ነገር ምን እዚህ ጋር አንዴ ኤርሚሻ ይቅርታ ምን ታደርጋለህ መሰለህ እዛ ጋር አሁን ተበርዟል ሲባል እጅ ላይ አሁን ለምሳሌ እኛ እኮ የድሮ የመጽሐፍ ቅዱስ ተበርዟል ብለን እጃችን ላይ እኮ ባዶ አይደለንም እኮ ገባ የያዝኑ ቁርአን አለ እጅ ላይ ያለውን ቁርአናችንን መፈተሽ ገባ እኛውን እኮ ያ ተበርዟል ብለን እጃችን ላይ ምንም ነገር ባይኖር ኦኬ ግን እጃችን ላይ የያዝኑ ቁርአን አለ በዚህ ቁርአን ደግሞ በያዝኑ እጃችን ላይ ባለው ቁርአን ደግሞ አይተኑ ፈትሸኑ 100% እርግጠኛ ነን ገባ ስንፈትሸው በብሉይ ኪዳን አምላክ እንደሚወለድ ያ እንደሚሰቀል አሚን እንደሚቸነከር እንደሚሞት ስለ ህዝቡ ኃጢአት ተቀመጠ። በአዲስ ኪዳን ያ ነገር ተፈጸመና ቁርአን ደግሞ አልተሰቀለም የሚል ሀሳብ እዚህ ጋር ደግሞ አንድ የሰሞትን ጥያቄ እዚሁ ላቅርብልህ። አሁን እጃችሁ ላይ ያለው ወንጌል የተመረጠው ከስንት ወንጌላቶች ወንጌላት አይ ቲንክ የሰሞትን ነው የሆነ ቪዲዮ ላይ የሰሞትን ነው ምን ጠይቅ ኤርሚ ከአርባ ምናምን ወንጌላት 4 ወንጌላት የተመረጡበት ምክንያት ሌሎቹ የክርስቶስን ህማማት አያነሱም በሚል ነው የቀሩት። ማን ያለው የሆነ ቪዲዮ ላይ በጣም ትልቅ መምህር ሲያወራ ሰምቼው ነው ይሄን በጣም ቫይራል ወጥቶ ነበር። ትልቅ መምህር ማን ነው? አሚን ቫይራል ወጥቶ ነበር ሁላ ቪዲዮ እንዴት የኛ መምህር ናቸው? የኦርቶዶክስ መምህር ቪዲዮ ላክልኝና ከምን አንፃር እንደዛ እንደተባለ ተናሉ ማን የጻፈው 40 ወንጌል ማን የጻፈው እኔ እንጃ ብቻ የሰሞትን ነው ቪዲዮ ላይ የሰሞት ምን ይላል ከ40 ወንጌላቶች ነበሩ ከ40 ወንጌላት 4ቱ የተመረጡበት ምክንያት ሌሎቹ የክርስቶስን ህማማት ስለማያነሱ ነው ያልተመረጡበት ምክንያት ማለት በጣም ትልቅ መምህር ነው። ቪዲዮን ካገኙት ፖስት ልክላለሁ። ኦኬ ስለማያነሱ ነው ማለት ምን ማለት ነው? ወንጌሎቹን አንብበሃል አንተ አግኝተሃል ምን ማለት ነው? ይሄ እኮ እኔ ማረገርኩ እኮ አብዛኛውን እኮ ስለ ህማማቱ ስለማያነሱ ነው ሚንስ አልተሰቀለም የሚባል ሀሳብ አለ ወይ? ኖ አልተሰቀለም ተሰቀለም የሚለውን አላነሱትም ገባ እሱን ተሰቀለም አልተሰቀለም የሚል ሀሳብ አላነሱም። አልተሰቀለም ተሰቀለም የሚለውን ነገር አላነሱትም ያ መጽሐፍን እዛ ማስረጃ እዚህ መጽሐፍ ይሄ መጽሐፍ አለ እዚህ ጋር ተብሎ ይነገራል እንጂ አላነሱትም ተብሎ እንደዚህ በደፈና አይነገርም ያለ ማስረጃ። ኖ ቪዲዮ እኔ እኮ እንትን እያልኩ አሁን እኮ አሰልጥን እያልኩ የሰሙት ቪዲዮ ላይ እኔ አሁን ያነበብኩት አለ የሚያወጥ ቪዲዮ ነው የሰሙ ቪዲዮ ላይ እሳቸው ናቸው። አሁን ይሄን እኮ አንተ አሁን ይሄንን እኮ የምታብራራው እሳቸው ናቸው። አሁን ቪዲዮ ላይ የሚናገሩት ሰዎች ለምንድን ነው ከምን አንጻር ነው እንደዚህ ነው ወይ ሲባል እሳቸው ያብራራሉ። ባስገባው ማለት ነው አሽራፍ የሚባለው ስለ መጽሐፍ ቅዱስ ይለና ስለሱ እምነት ስጠይቀው ቀባጥሮ ይወጣል ብሎ ዘሎ ይወጣል። ሁልጊዜ እንደዚህ ነው ጸባዩ። ማን ነው ወንድም አሽራፍ የሚባል አንድ ልጅ አለ። አይ ነው ወይስ ወንድማችን? አሁን እሳቸው ሲናገሩ ከምን አንጻር ነው እንደዚህ የተባለው? አሁን መጽሐፍ ቅዱስም ሲጻፍ ለቤተክርስቲያን አይደል የተላከው? ስለዚህ ሐዋርያት አይደል የጻፉት? ሐዋርያት ሲጽፉት ለምንድን ነው የጻፉት? በምን ምክንያት ነው የተጻፈው የሚለውን ራሳቸው ሐዋርያት ናቸው የሚያስተምሩት። እሺ
ከሐዋርያት ውጭ ያለውን ትምህርት እኛ አንቀበልም፣ ወይም ሐዋርያት የማያውቁትን የማያምኑትን ማለት ነው። እሺ ወንጌል እንደዚህ ተብሏል እንዲህ ተብሏል ሊሆን ይችላል። እሺ በተለያየ ቦታ ለምሳሌ ሊጽፉ ሰዎች እንደዛ ሊያደርጉ ይችላል። ግን እነሱ በቤተ ክርስቲያን ውስጥ ምንድን ናቸው? እነዛ የጻፉት ሰዎች ዝም ተብሎ ብድግ የተባለ አይወራም። ለምሳሌ እኛ ቤተ ክርስቲያን ውስጥ እንኳ ያ ግን መፈተሽ ላይክ ነገሮች አሉ አለ ያልክ ነህ። ግን እነዛን አሁን ለምሳሌ እነዛ አራቱን ብቻ አሁን እናንተም አሁን ለምሳሌ እነዛ ከአርባ አራት ውስጥ አራቱ እነዛ ኢግኖር ተደረጉ ቢሎ እናንተ መፈተሽ አለባችሁ የሚለው ችግር የለም። እኛ ያንን እኮ የምትለው አንደኛ ጸሐፊዎቹን ስታውቅ፣ ሁለተኛ ደግሞ ማን የጻፈው ለምን ነው ውድቅ የተደረገው? ይሄንን ከማን ነው የምትሰማው? ከዛ ካስተማራክ ይህንን ነገር ከነገረክ ሰው እሺ፣ ከነገረክ ሰው ነው እንጂ የምትሰማው አሁን ገብቶ እከሌ ገብቶ እንደዚህ የሚባል ነገር አለ። እሺ ምን አገኛችሁ ዛሬ? አሁን በቀደም ለምሳሌ የበርናባስ ወንጌል የሚለው ሰው ነበር። በስንተኛው በ16ኛው ክፍለ ዘመን ከቱርክ መሰለኝ ተገኘ። በጣም የሚያስቀው ይዘ የበርናባስ ወንጌል ተገኝቶ ብሎ አመጡ። ገብተዋል አይደል? ስለዚህ የተለያዩ መጽሐፎች ይመጣሉ፣ ግን በቤተክርስቲያን ውድቅ ይደረጋሉ። በጉባኤ ሊመጡ ይችላሉ መጽሐፎች እኮ ወደዚህ ተልኳል ተብሎ ሊመጡ ይችላሉ፣ ግን አይቀበሏቸውም። እኔ አሁን ጥያቄ ፈጠረብኝ። እዛ ቤተክርስቲያን ውስጥ ጉባኤ አለ። እሺ ሁልጊዜ ልንገርህ አንድ ነገር፣ ጉባኤ አለ። እሺ አንድ ቤተክርስቲያን አለችና አንድ ቤተክርስቲያን ዓለም አቀፍ አንድ ቤተክርስቲያን ያለ እና እዛ ቤተክርስቲያን ውስጥ ጉባኤ የሚባል ነገር አለ። እሺ በዛ ጉባኤ ውስጥ የሆነ ነገር መጣ ሲባል ይታያል። እሺ ያ ጉባኤ በዛ ጉባኤ ውስጥ ያልጸደቀ ነገር አያልፍም፣ ከእግዚአብሔር ውጪ ነው ማለት ነው። እሺ ለምሳሌ የሆነ መናፍቅ በቤተክርስቲያን ውስጥ ያሉ በቤተክርስቲያን ውስጥ ሆኖ ለምሳሌ የተለያዩ ምንፍቅናዎች ይነሳሉ። እሺ ለምሳሌ አሁን ሙስሊም ጋርም አሉ አይደል? አላህ አካል አለው የሚለው አለ፣ አላህ አካል የለውም የሚለው አለ አለ። ሀሳብ ግጭትማ አለ ነው አለ። ልክ እንደዚሁ ለምሳሌ አንደኛውን ያወግዛል፣ አንደኛውን እንደሚያወግዘው ግን በቤተክርስቲያን ውስጥ አንደኛውን ሳይሆን ቤተክርስቲያኗ ራሷ ጉባኤ አለ እና በዛ ጉባኤ ትለያለች መናፍቃንን። እሺ አንድ ሰው ብድግ ይልና በሐዋርያት ያልነበረ አስተምሮ፣ ከዛ በቀጣይ በእነሱ ደቀ መዝሙሮች ያልነበረ አስተምሮ ሶስተኛው ክፍለ ዘመን ላይ ወይ ሁለተኛው ክፍለ ዘመን ላይ መጥቶ አይ እንደዚህ ነው ብሎ ቢናገር ይቀርባል። አንድ ጥያቄ እዚሁ ላይ ጠይቄ ለምሳሌ እንትን እሺ ጨርስሽ ያ ነገር ለቤተ ክርስቲያን ይቀርብና ይሄኛው ምንፍቅና ነው ከእግዚአብሔር አሰራር ውጭ ነው ተብሎ ውድቅ ይደረጋል። እሺ በቤተ ክርስቲያን ታይቶ ይወድቃል እና መጽሐፍ ቅዱሱ አይደለም። እሺ ቤተ ክርስቲያን ራሱ የመሰረታት መጽሐፍ ቅዱሱ አይደለም። ባይዘው እንደዚህ ተጽፎ እንደዚህ ተብሎ አይደለም። ያ ወይም የአዲስ ኪዳን መጽሐፍ ቅዱስ አይደለም ቤተ ክርስቲያን የመሰረተው። ኦልሬዲ ቃሉ አለ በቤተ ክርስቲያን እና ያቺ ቤተ ክርስቲያን ተመስርታ ነው። ለምሳሌ አሁን ቆሮንቶስ የሚባል መጽሐፍ ታውቃለህ? አንደኛ ቆሮንቶስ ማለት ቅዱስ ጳውሎስ ወደ ቆሮንቶስ ቤተክርስቲያን የላከው መልእክት ማለት ነው። ወደ ቆሮንቶስ ቤተክርስቲያን። ስለዚህ ያቺ ቤተክርስቲያን አለች ኦልሬዲ መጀመሪያም ነበረች፣ ይታወቃል። ትምህርት አለ። እሺ ያ ትምህርት የሚታወቅ ያ ትምህርት የተሰበከ የሚታረዱበት ነው። ዝም ብሎ አይደለም ሐዋርያት የሞቱት እኮ። እያንዳንዱ ሐዋርያት እኮ የታረዱት ዝም ብሎ አይደለም። ይህንን እየሰበኩ ነው፣ የክርስቶስን ሞትና ትንሣኤ እየሰበኩ ነው። ስለዚህ ሞትና ትንሣኤ ሲሰብኩ ታርደዋል፣ ተገለዋል። ይህ ፋክት ነው ያለ። ልጠይቀው? እሺ ጠይቅ። አራት ወንጌላቶች ሲመረጡ እምልህ እንደ ሐዋርያቶች አልነበሩም። ከብዙ መጽሐፎች ነው እንዴ ተመረጡት? ሲመረጡ ስትል ከምን አይ ዶንት ኖ እሱንማ እኔ እንጃ፣ ንገረኝ ልስማሽ። ሲመረጡ ሲል እኔ እንደዛ ነው። እኔ አሁን ሲመረጡ ሲባል እኔ አይምሮ ላይ የሚመጣው እንደዛ ነው። እሺ ምን ሲመረጡ በሐዋርያቶች ጊዜ ነው የተመረጡት እነዚህ አራቱ ወንጌላቶች? እሺ በሐዋርያት ጊዜ ነበር። ሐዋርያት ነው የጻፉት። ሲመረጡ ለምሳሌ ከብዙዎቹ ከነበሩት ከብዙዎቹ የሚለው ልትሆና ከነበሩት ይቅርታ ያላገኙት እኮ አፕሩቫል ያላገኙት እኮ በቤተ ክርስቲያን ውስጥ ያላለፉ ስለሆኑ እኮ ነው። ድንገት የመጡ ስለሆኑ እኮ
እኮ እሱ ጋር ነው ጥያቄ። የራሳቸው ምክንያት ይኖራቸዋል በሰዓቱ። ዋና ጥያቄ እኮ እሱ ጋር ነው ኤርሚሻ፣ የኔ ዋና ጥያቄ እሱ ጋር ነው። አሁን ለምሳሌ ላይክ እንዴት ነው አሁን እነሱ ትክክል መሆናቸውን በምንድን ነው የለያችሁት የሚለውን እኮ ነው። ከአራት በቤተክርስቲያን ነው ቤተክርስቲያን ነው የምትቀድመው ከዛ መጽሐፍ። ሐዋርያቶች አልነበሩማ? ሐዋርያቶችማ ቤተክርስቲያን የመሰረቱ ሐዋርያቶች እኮ ናቸው እንደሚ ኦኬ እሺ፣ እነዛን እኮ የመረሱት እኮ ሰዎች እኮ ናቸው። ሰዎች ናቸው ዞ እንደ ቤቶቹ ሰዎች ቤተክርስቲያን ያለ ሰው ኢየሱስ ክርስቶስ እነሱን ተቀበሉ ያለ እነዛ ሰዎች ቤተክርስቲያን ኦልሬዲ መስርተዋል። እሺ ቤተክርስቲያን መሰረቱ። ቤተክርስቲያኑ አለች ሁልጊዜ እና እነሱ ያስተማሩት ትምህርት አለ ሐዋርያት ያ ነገር በቃል ያስተማሩት በጽሁፍ ደግሞ ተከትቦ ተቀምጧል። እሺ ከነዛ ከሐዋርያት ትምህርት ጋር የሚጋጭ አይነት አስተምሮ ኋላ ዘመን ላይ ቢገኝ ያ ነገር ተቀባይነት አይኖረውም እያልኩ ነው። ልክ እንደ ቁርአን እንደማንቀበል ማለት ነው። ኦኬ እኔ አሁን በእኛ ምን መሰለህ በሀዲስ አሁን ለምሳሌ ቼን ኦፍ ናሬሽ የሚባል አለ። እንትና ከእንትና ሰማ እንትና ከሰማ እየተባለ እስከ ነቢያችን ድረስ ያለምንም መቋረጥ መሄድ አለበት። ገባካ? እና እርግጠኛ የሰነዱን እርግጠኝነት ያው ነገር እኮ አሁን ወንጌልን ክርስቶስ ለሐዋርያት መንፈስ ቅዱስን ትቀበላላችሁ አላቸው። ሐዋርያት ደግሞ ከሐዋርያት የሰሙዋል አባቶች አሉ። በዛ ቅብብሎች ነው የመጣው ክርስትና እኮ ቅብብሎች። እሱን ቅብብሎች እኮ ነው እንድታስረዳኝ የፈለኩት። እሱን ቅብብሎሹን ነበር ለሞት አስተምሮቱ አለ። ሁልጊዜ በቤተክርስቲያን ስርዓቱ አለ፣ የድህነት ትምህርቱ አለ። እሺ በዛ መካከል ግን የሆነ መጽሐፍ የሆነ ቸርች ውስጥ የጻፈው ሰው ማርቆስ ጻፈው ብሎ ሲገኝ ከማርቆስ የተማሩ ልጆች አሉ፣ ሰዎች አሉ። እሺ ከማርቆስ ከራሱ የተማሩ ማለት ነው። ማርቆስ እራሱ ኑሮ የጻፈውን ነገር ኦኬ ማርቆስ መጽሐፍ ይሄ ነው ብሎ የሚናገሩ የሚመሰክሩ አሉ። የማርቆስ ደቀ መዝሙሮች እሱን ነው እሱን ቅዱስ ጴጥሮስ የሚባል አለ። ቅዱስ ጴጥሮስ ይሾማል የቤተክርስቲያን ሽማግሌ። ለምሳሌ የቤተክርስቲያን ሽማግሌ ሲጾም አሁን ሲሾም ክህነት የሚባል ነገር አለ በቤተክርስቲያን። ያ ክህነት ሄዶ ቅዱስ ጴጥሮስ ጋር ካልደረሰ እኛ ኦርቶዶክስ ተቀባይነት አይኖረውም ማለት ተቀባይነት አይኖረውም። በቃ እሱን ነው ጥያቄ የነበረኝ እሱ ነው። ይሄ ነው ሐዋርያዊ ቅብብሎች ከሌለው አንድ ቤተክርስቲያን አይባልም። ኦኬ አሁን አሉ ብድግ ብሎ ለምሳሌ መጽሐፉን ይዘው እኛ ክርስቲያኖች ነን የሚሉ አሉ። ያ ተቀባይነት በዛ ቅብብሎች ነው አራቱ የተመረጡት። በዛ ቅብብሎች ነው ያለው። ኦኬ አሁን አራቱ ምናምን ያልከውን ጠይቄ መምጣት አለብኝ። አራቱ እንዴት መጡ እንደዚህ ሆኑ እንደዚህ ሆኑ? ይሄ በጣም ታሪካዊ ትምህርት ይፈልጋል። እሱ ነው እኮ እኔ ጥያቄ። ቅብብሎቹ ግን አለ። ይሄ ቅብብሎች በቤተክርስቲያን ውስጥ ሐዋርያዊ ቅብብሎች አሉ። ማንም በቤተክርስቲያን ውስጥ ሳይሾም ዝም ብሎ ብድግ ብሎ የሚያገለግል የለም። መጽሐፍ ቅዱስ ላይ አንድም ሰው ነው የሌለው። አንድም ሰው ነው የሌለው ብድግ ብሎ ልክ መጽሐፍን ይዞ ያ አንተ ማከውታ ከስ የሚሳደው ሰዎች የሚታሩ አንድ መጽሐፍ ላይክ ሶሪ አስተምህሮት ታውቃለህ? ዶክትሪን አስተምህሮቱ አንድ ጊዜ ለቅዱሳን የተሰጠ ሃይማኖት ይባላል። ለምሳሌ በይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ወዳጆች ሆይ ስለምንከፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። እስኪ አሁን ቁርአን ማንጻፈው ብሎ አይመልስም ይሄ ልጅ። አሁን ላስገባው እናልጠይቀው በሚጨቃጨቅ ካወቀ ጠይቀው ነው። እስኪ ና ግባ፣ እስኪ መሾምና ማስረጃ ምናምን ና እስኪ ግባ። ምንም በቃ እኔ እኮ እግዚአብሔርን ክርስትና ልክ አይደለም ብሎ የሚደሰት አይነት ፍጥረት በጣም የምታስቀኝ ባይዘ። ግን አንተ ያስኮ ልክ ይሁን አይሁን ማን ይጻፈው ከየት ይምጣ አታውቅም። ብለህ በቃ ቢያንስ የልጅ በስርዓት እየጠየቀ ነው። ዝም ብለህ እንትን በል። አይ ዘኪ ገደማ አንተን አይደለም ማን ለአንድ ሬዛ ለሚናገር ኤኒዌይስ
እና ከተጨቃጨቀ ቀር ግባና አናግረኝ። ኤኒዌይስ ወንድሜ ዘኪንግዳ የሚሉት እኮ በጣም ቀፋፊ ነገር እየጻፈ ነው። ተው ብራዘር ብሎ ሚዩት አድርጉት። ሌላ ነገር የሚጽፍ ከሆነ እሺ። ወዳጆች ስለምንከፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። አይ ኮመንት እያዩ አልመልስም። ናግባ እንደ ተረተረተው እሺ ይቅርታሽ እና ይህ ሃይማኖት ደግሞ ማስተምሮ ነው። እሺ የአስተምሮ ሁልጊዜ በቤተ ክርስቲያን አለ እና ያቺ አንድ ጊዜ የተሰጠችው አስተምሮት አትጠፋም። ሁልጊዜ ቤተክርስቲያን የተመሰረተው ቀድሞ ከመጽሐፍ ቅዱስ ቤተክርስቲያን ይቀድማል እና በዛ ቤተክርስቲያን ውስጥ ደግሞ ሐዋርያት ነው የመሰረቷት። ያቺን ቤተክርስቲያን የመሰረቷት ሐዋርያት ደግሞ ያ ያስተማሩት ትምህርት አለ። አንደኛው በቃል፣ ሁለተኛው ደግሞ በጽሁፍ። በቃል ያስተማሩት የሰበኩት ነገር አለ። የተለያዩ ምንፍቅናዎች ይነሳሉ። ለምሳሌ ምንፍቅና ባይሆንም በሐዋርያት ዘመን ራሱ በጳውሎስ ዘመን ለምሳሌ ከእስራኤላውያን የሆኑ ወገኖች ካልተገረዝን እያሉ በቤተክርስቲያን ውስጥ ያስቸግሩ ነው። ያልተገረዘ ሰው ምን አይሉም፣ አይድንም፣ አይጸድቅም። የጽድቅ መስፈርት አድርጎት ማለት ነው። ገብተዋል። ከዛም መልእክት ይላክላቸዋል። ይሄ እንደዚህ አይደለም፣ ይሄ በቤተክርስቲያን ውስጥ ነው ያለው። ይሄ በቤተክርስቲያን ውስጥ ያሉ ሰዎች ብድግ ይሉና እንደዚህ ይላሉ። ያን ነገር ግን ይሰበሰቡና ይሄ እንደዚህ አይደለም። ሌሎችም ብድግ ይሉና የሆነ ቤተክርስቲያን ለምሳሌ ካሉት አንዳንዶች ቤተክርስቲያን ካሉት ቤተክርስቲያኖች አንዱ ውስጥ ያሉት ወይ እነዛ ሰዎች ብድግ ይሉና እንደዚህ ነው በቃ የሚጸደቀው በዚህ መንገድ ነው ይላል። አይ የቤተክርስቲያን ትምህርት ነው ብሎ ሐዋርያት ይነግሯቸዋል። የሐዋርያት ስራ ላይ ተጽፎ የተቀመጠ ለምሳሌ። ስለዚህ የእነሱ አስተምሯቸዋል። ኢቨን መጽሐፍ ቅዱስ ባይኖር ራሱ ነበር ይሄ አዲስ ኪዳን መጽሐፍ ቅዱስ ባይኖር ራሱ አለ አስተምሮት፣ ሁልጊዜ የሚጠፋ አይደለም። ግን መጽሐፉ ምንድን ነው? ከዛ መጀመሪያ ከተሰጣቸው አስተምሮ ሚዛን እሱ ነው የሚሆነው። ይሄ ደግሞ የክርስቶስ መኖርና መሞት ደግሞ በታሪክም የሚታወቅ የክርስቶስ ሬሳው አልተገኘም፣ የለም፣ መቃብሩ የለም ሬሳው። አይሁዳውያን የሚያምኑ ተሰረቀ ብለው ነው። ይሄ የሚካድ አይደለም። ባይዘው የክርስቶስን ሬሳው መቃብሩ ተፈንቅሎ ጠፍቷል። ምልህ የተቀበረበት ቦታ ሰው ሄዱ አይቶት ነው የተቀበረበት ቦታ። ጠባቂዎች አስቀምጠዋል። የአሳች ምን ብለዋል መሰለህ? እነዛ ሰዎች አይሁዳውያኖች የአሳች እንደተናገረው እንዳይነሳ እንደተናገረው እንትን እንዳይል ቀድሞ በጠባቂዎች አስጠብቀውታል። እሺ እና ከላይ ብርሃን መጥቶ ከሰማይ ማለት ነው፣ ከሰማይ መጥቶ ብርሃን ሆኖ ከዛ በኋላ ገንዘብ ተከፍሏቸው እነዚህ እንትኖቹ ገንዘብ ተከፍሏቸው ምን ሆኑ? በተኛንበት ሐዋርያት መጥተው በተኛንበት ይበሉ አይበሉ አሚኖት ሲሆን አውጥቼ ያሳያለሁ። እሱን ቃል ሐዋርያት መጥተው ሰረቁ እና በአይሁድ ዘንድ ይሄ የታመነ ነው። ኢየሱስ ተሰቅሏል፣ ግን ሬሳው ያልተገኘው ለምንድን ነው ይላሉ? አይሁዳውያን መጥተው ስለሰረቁ ነው ብለዋል። ገብቷል። ደቀ መዛሙርቶቹ መጣው ሰርቀውናል፣ ሬሳውን ተነሳ ለማለት አሉ። ሬሳውን አላገኙትም፣ ባዶ ነው መቃብሩ። የታመነ ነው ይሄ። ባይዘ በሰቀሉት እንኳን የታመነ ነው። ከዛ እነሱ ደግሞ ከትንሳኤው በኋላ አብረን የነበርን እያለን ያወሩት እና ዮሐንስ ሲጽፍ ምንድን ያለው በአንደኛ ዮሐንስ መልእክቱ ላይ ስለ ሕይወት ቃል መጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለም ሕይወት እናወራላቸዋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላቸዋለን። ህብረታችሁም ከአባትና ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እላችኋለሁ እያለ ይቀጥላል።
ያዩት፣ የሰሙት፣ የተረዱት ነው። ስለዚህ እውነት ነው የሞቱት ሐዋርያት። ኢየሱስ ሳይነሳ ተነስቷል እያሉ እየሰበኩ ሲሞቱ አስበዋል። ያው ደግሞ አንድ ጥቅም ሳያገኙ ያላቸው ንብረት ላይ አንድ ንብረት ሳይጨምሩ ህይወታቸውን አበላሽተው እየተሰደዱ እየታሰሩ ገንዘብ ሳያከማቹ ብርና ወርቅ ሳይዙ ቀድሞ ደግሞ በነቢያት ትንቢት መነገሩ ውስጥ ምንም ጥያቄ አይፈጥርም። ጌታ ኢየሱስ ክርስቶስ እንደሚወለድ በነቢያት መነገሩ፣ እንደሚቸነከር ልበ ልብስ ዕጣ እንደሚከፋፈሉበት እነዛ ሰዎቹ እንኳን እንደማያውቁት መነገሩ ምንም ጥያቄ አይፈጥርም። ከዛ ኢየሱስ ምንድን ነው መጥቶ ሲናገር የነበረው? ለምንድን ነው ወደ ሰማይ አባት ሆይ አባት ሆይ አባት ሆይ እያለ እየተናገረ የነበረው? ከሰማይስ ደግሞ ድምፅ አልሰሙም ወይ ሐዋርያት? የምወደው በእርሱ ደስ የሚለኝ ልጄ ይህ ነው አለ። ከሰማይ አብ ወልድ አባቴ አባቴ እያለ ይናገራል። ቁርአን ምን ይለኛል? እሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል? አረ ያ ግን እሱን እንዴት ነው የሰረዳው አንተ? ያው ላይክ ልጅ እንዲኖረው ሚስት ያስፈልጋል አንድ ሰው። የስ ስለዚህ እንዴት ሚስት እንኳን የሌለውን እንዴት ልጅ አለው ብላችሁ ተዋሻላችሁ ነው? ልጅ የለውም ነው ሀሳቡ። ግን እኔ እዚህ ላይ ራሱ አሁን ካነሱ አይቀር ከፈቀድክልኝ ልጠይቅህ፣ በአባትና በልጅ ላይ የሆነ የጊዜ መቀዳደም የለም ብለህ ታስባለህ? በአባትና በልጅ ላይ የጊዜ መቀዳደም ሊኖር አይችልም። ሊኖርም አይችልም። በዛው እስኪ አባት ይቀድማል ብለህ ነው የምታስበው? እሺ አባት የሚባለው ለምንድን ነው? ራሱ አባት የሚቀድም ከሆነ አባት ለምን ተባለ? ስሙ አብ ለምን ተባለ? አባት ማለት አባት የሚለውን ዲፊኒሽኑ እየጠየቀኝ ነው። አባት አይደል ስሙ እኮ። አባት ለምን ተባለ? ዴፊኒሽኑን እየጠየቀኝ ከሆነ አለቀ። ዘላለሙም አብ ነው አይደል? አብ ወይስ ሌላ ስም ነበር? ሰማ ጥያቄው እኮ ማልችለው ጥያቄ አባት እንዲባል ምን ያስፈልጋል ወንድሜ? አባት እንዲባል ልጅ መውለድ ነው ያለበት። ልጅ መውለድ አለበት። ስለዚህ ዘለዓለም አብ ከነበረ ዘለዓለም ወልድ አለ ማለት ነው። ጌታ ሲናገር እኔ በአብ እንዳለው አብም በእኔ እንዳለ ይላል። መውለድ ሲባል ሰውና ሰው ወንድና ሴት ተጋብቶ እንደሚወለደው አይነት። እሺ ምን አይነት ነው? ኢሚዲየት ጊዜ የሚባለው ነገር ፍጡር ነው። እሺ እኔ እናንተ የምናወራበት ይሄ ጊዜ ምንድነው? ፖዘቲቭ ኢንፊኒቲ እና ኔጌቲቭ ኢንፊኒቲ ውስጥ የሆነች የተገደበችልን ሰዓት አለች አይደል? ያቺ ጊዜ ትባላለች አይደል? ያቺ ጊዜ የምንላት ነገር የለችም እግዚአብሔር። አሁን መቼ የሚለው ቃል ለማውራት ጊዜ የሚባለው ነገር መኖር አለበት። ከጊዜ በላይ ነው እግዚአብሔር። እሺ አሁን መሽቀዳደሙ እንዲኖር ጊዜ መኖር ነበረበት ሲጀመር። ጊዜ በሌለበት ምን መቀዳደም ይኖራል? ሁለተኛው አብ ዘላለማዊ ከሆነ አብ ራሱ አብ እንዲባል ልጅ ያስፈልጋል። ያለ ልጅ አብ አይባልም ማለት ነው። ወይም አንድ አካል አብ አይባልም። ኢሚዲየትሊ የወልድ መኖር ነው አብን ራሱ የሚያኖር። ያለበለዚያ ወልድ ከሌለ አብ ደግሞ የለም። ለምን? አባት እንዲኖር ልጅ ስለሚያስፈልግ ግዴታ። ልጅ እንዲኖር ደግሞ አባት ያስፈልጋል። ስለዚህ ጌታ ኢየሱስ ሲናገር እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ። ባታምኑኝስ ስለ ራሱ ስለ ስራው ላውጣልና አላለም። እዚህ ጋር ኮንፊውዝድ አደረከኝ። ያምር ኮንፊውዝድ የምትሆኑ ለምን መሰለው? አንድ ፖይንት ማወቅ ያለብን መጀመሪያ፣ አሁን ብዙ ጊዜ ችግሩ ምን መሰለህ? ግዴለ ክርስቶስ አምላክ ነው አምላክ አይደለም የሚለውን ሀሳብ እሱን እግዚአብሔር ጊዜ ስተ እሱን ነገር አይደለም ፖይንቱ። እሺ ፖይንቱ መጀመሪያ ክርስቶስ ነብይ ነው ብለህ ካመንክ እንግዲያውስ ክርስቶስ በህይወት ሳለ ሲመጣ ፐርፐዙ ምንድን ነው የመምጣቱ? ከዛስ ኦኬ ፐርፐዙ ምንድን ነበር? ስለ እሱ ቀድሞ ምን ተነግሯል? ከመምጣቱ በፊት መጥቶስ የተናገረው ነገር ምንድን ነው? ቀድሞ ሙሉ አባቴ አባቴ እያለ አስተምሮ በኋላ ግን አይ አባት የሚባል ነገር የለም ካልከኝ ኦኬ ክርስቶስን ሳይሆን ሌላን ሰው ነው ማለት ነው እንደምታምነው። አየው ክርስቶስን ራሱን አምነህ አይደለም ነብይ እያልከ ያለው። ሌላ አካል ነብይ ነው ያለህን አካል አምነህ
ነብይ ነው። እሺ ነብይ ነው ካልከኝ ምን አይነት ነብይ? አባቴ ሲል ምናልባት አምላኬ ለማለት ፈልጎ ቆንስ ተሳስቶ ብዙ ጊዜ ነው። አይ ተሳስቶ ሳይሆን አሁን ብዙ ጊዜ ከሆነ ኢየሱስ እናንተ እንደምትሉት በምሳሌ ነው የሚናገረው፣ በቀን ይናገራል። አይ እሱ የሱ አነጋገሩ እንደዚህ አባቴ ለማለት አባቴ ሲል አምላኬ ለማለት ፈልጎ እሱ ተሳሳተ። ከሰማይ ደግሞ ድምጽ ነው። ከስህተት አንጻር ተሳስቶ አይደለም ልክ ተሳስቶ ሳይሆን አንዳንዴ እሺ ለማለት ፈልጎ ነው። ከሰማይ ልጄ ብሏል አባቴ፣ የምወደው በእርሱ ደስ የሚል ልጄ ነው እርሱን ስሙት አለ። እሺ ይሄንስ ምን ትለዋለህ እኮ? ልጄ ታዲያ ልጄ ማለት ቀጥተኛ ትርጉሙን ቀጥታ በልጅነት ነው የምትወስደው። ቀጥታ ለምንድን አቃለ የሚነዛ ብለህ ለምንድን አቃለ አብዛኛውን አንድያ ልጅ ተብሎ የሚጠራው ለክርስቶስ ለኔ አሁን ልጅ ነኝ፣ እግዚአብሔር ልጅ በክርስቶስ አንድያ ልጅ ተብሎ ይጠራል። ኦኬ እሱ ላይ ክርስቶስ አንድያ ልጅ ተብሎ ይጠራል። አንድያ ልጅ ተብሎ ይጠራል ክርስቶስ። በባህሪው እሱን ሊመስለው የሚችል ሰው የለ ማለት ነው። እሺ ስለዚህ አሁን እሱ አይደለም ፖይንቱ ክርስቶስ አብ ማለቱ እንደ ተሳስቶ ቢሆን ታምናለህ ወይ? እሱም ብለህ አላምንም ቢሆንስ ትለኝ ታምናለህ? እሱ ክርስቶስ አብ ማለቱን እኔ ማላ ሙስሊም ነኝ እኮ አያውን እኮ ነው ችግሩ። ለምንድን ነው እየተወያየን ያለ መስባል ፍሬ የለው ማለት ነው። ኖ እመለ ፕሩፍ ሳታደርግልኝ አሁን አንተ ከምትናገረው ብቻ እንትን ብዬ እኔ በማምነው አይደለም እኮ ፕሩፍ እኮ እያደረግኩልህ እኮ ነው። ይኸው መጽሐፉ ቀድሞ የተጻፈው መጽሐፍ። ጥያቄ ምንድን ነው? እሺ ክርስቶስ አባቴ እያለ ወደ ሰማይ መጠየቁን ማናገሩን ከአባቱ ጋር አባት ደግሞ ከሰማይ ልጄ ማለቱን ታምናለህ ወይ? ይህን ክርስቶስ ራሱ በቃሉ ስለመሰከር ነው። ምን መጽሐፍ ቅዱስ ላይ እንዳለ አምናለሁኝ እኔ። ኦልራይት እሺ መጽሐፍ ቅዱስ ላይ እንዳለ ታምናለህ? እሺ ከዛ ቀደምስ በብሉይ ኪዳን እንደው እነሱ ስላሴ ምናምን የሚለውን ቃል ብዙ አያውቁትም ታውቃለህ። አይሁዳውያን መጽሐፋቸው ላይ አባት ልጅ መንፈስ ቅዱስ ባሳየስ ብሉይ ኪዳን ላይ የራሳቸው እስኪ አሳየኝና እናያለን እኮ። ምንድን ነው ፖይንት? አሳይተኝ አለ ከዘላለሙ ወንድሜ። አሁን አባት ልጅ መንፈስ ቅዱስ እያለ ሁለት መጽሐፎች ተሳስተው ቁርአን ብቻውን ልክ የሚሆንበት ለምንድን ነው? ሁለቱን መጽሐፍ ተቃውሞ ሁለቱን መጽሐፍ ከተቃወመ አሁን እኮ እንዳፈታትህ እኮ አሁን እኮ ብሉይ ኪዳን ላይ አይሁዶች መጽሐፍ ላይ አለ ብለኛል፣ ግን እነሱ እንደዛ ብለው አያምኑ። እነሱ እንደዛ ብለው ያምናሉ ሳይሆን መጽሐፉ ምን ይላል ነው ጥያቄ ወንድሜ እኮ። እሱ እኮ ነው እኮ ጥያቄው። አሁን ኦርቶዶክሶች የተረዳችሁበት የራሳችሁ ያለ፣ አይሁዶች ደግሞ የተረዱበት የራሳችሁ ያለ። አንድ ነገር እኮ አንብባችሁ የራሳችሁን አመላክት የወሰዳችሁት። አይሁዶች የፈለጉትን ነገር ይላሉ። መጽሐፋቸው ምን ይላል? ከዛ ደግሞ የእኛ መጽሐፍ ከእነሱ መጽሐፍ ጋር የቱ ጋር ነው የሚጋጨው? የቱም ጋር ይጋጭ። የእኛ መጽሐፍ ከእነሱ መጽሐፍ ጋር ጭራሽ አንድ ላይ ሆኖ መጽሐፍ ቅዱስ ብለን እንይዘዋለን። ለምን? የእግዚአብሔር ቃል ምን ሊሆን አይችልም? ሊለያይ ስለማይችል፣ አንዱ ሊቃወመው ስለማይችል ማለት ነው። ቁርአንስ ብንል አንድ ላይ እናስጠጋው ብንል ኧረ በጣም ተቃራኒ ነው። ቁርአን የተጻፈበት ስፕሪት እና መንፈስ ቅዱስ ማነው መጽሐፍ ቅዱስ የተጻፈበት ስፕሪት አንድ ነው አትለኝም? መሲሳ በተአምር ሊሆን አይችልም። ይቃወማል። ከደሙ ከዚህኛው መጽሐፍ ጋር ብቻ ሳይሆን ከዛኛው መጽሐፍ ጋር ይቃወማል። ስለዚህ ሁለቱን የእግዚአብሔር ቃሎች ሪጀክት አድርጎ የሚመጣ መጽሐፍ ስለሆነ እኔ አሁን ፐርሰናሊ እንዴት አድርጌ ይቀበለዋለሁ? ቁርአኑን ለብቻውን ቁርአን በስትክክል አንብበዋል። እኔ ሙሉን አሁን ለምሳሌ አንድ ጊዜ ምዕራፍ 7 አንብቤዋለሁ። ፍጥረትን በደንብ ያስረዳል እሱ። ከዚህ በፊት የማነባቸው ምዕራፎች አንዳንድ ምዕራፎች ብዙ እንድታነባቸው ይቅርታ ጋር የሚጋብዝ ነገር የላቸው። ለምን እንትን አላቸው ቃላቶቹ አይ ቲንክ አማርኛም ስለሆነ ምን ይሆናል አለ ትርጓሜ ነው። በእንግሊዝኛው ከአማርኛ ይልቅ አይ ቲንክ ከአማርኛ ይልቅ እንግሊዝኛው አሪፍ ነው። አይ ቲንክ ይልምሻል። በእንግሊዝኛው እንትን ብትይ አማርኛ ትርጓሜው ትንሽ አማርኛው ራሱ በጣም ከባድ እንኳን ለእናንተ ለእኛ ራሱ ይከብደናል።
አነባለሁ። እኔ የቻልኩትን የሀሳብ መደጋገሞችን የሀሳብ መደጋገም ስትል የሆነ አንድ ቃል ተደጋግሞ አይመጣብህም? በተለያዩ ስራዎች ላይ ምን ችግር አለው ታዲያ? እሱ ነገሩ ምን ችግሩ ነው? ሀሳብ አሁን ለምሳሌ በተደጋጋሚ የማየው ቁርአንን ስታነበው ለምሳሌ ቁርአኑ የወረደበትን ምክንያት ታነባል። የወረደበት ምክንያት በደንብ ነው እንጂ ነው ታነባል ማለት የወረደበት ምክንያት ስትል ለምን እንደወረደ ቁርአኑ ዝም ብሎ ሲወርድ ለምሳሌ ስታነባው ዝም ብለህ የምታነባው ነገር አይደለም። ሐዲስ ላይ ወይ ደግሞ አታውቅም። ይሄንም ቁርአን ሲወርድ ለሆነ ምክንያት ነው የሚወርደው። ለምሳሌ እንደዚህ አደረገ ሲል በዛ ጊዜ እንደዚህ ብሎ ምዕራፍ ራሱ የተሰየመው እኮ በምክንያት እኮ ነው። ከወረደበት ምክንያት እኮ ነው ምዕራፍ ራሱ የተሰየመው። ቁርአኑ በብቸኝነት ቁርአንን ብቻ ነው የምታምናት? ሐዲሶችንም አምናለሁ። ሐዲሶችን ታምናለህ? ቁርአን ሲወርድ ለምሳሌ እንደዚህ ያደረገ ሲል የሆነ ነገር ሲል ማለት ነው የወረደበት ምክንያት ይሄ አያ የወረደበት ምክንያት እንደዚህ ተገናኝቶ እንደዚህ ለምሳሌ ቤት ውስጥ የሚሆንና ወጥቶ የሚጋደል ሰው ተመሳሳይ አይደለም ወይም ደግሞ የሚል አይነት ነገር አለ አይደል? ሄዶ ነው ሐዲስ ላይ ትርጉሙን ስለሚያስቀምጠው ማለት ነው። ምን ላይ ነበረ? ወይታችን ከዚህኛው ላይ ያገኘዋለሁ። ግን ሞር በአማርኛ ከምታነበው በእንግሊዝኛ ብታነበው ሞር የተሻለ ይሰጣል። አንተ አማርኛው በጣም ከባድ ነው ትርጓሜው እንዳልከው። እሺ ኢትስ ኦኬ በቃ ለማንኛውም ሀሳቡን መሰለ ቁርአን የማልቀበልበት ምክንያት ልንገርህ። በቃ እኔ ምክንያት ልንገርና ይቺን ጠይቀህ ነው። ይሄንን የመጀመሪያው ቀድሞ ከወረዱ መጽሐፎች ጋር ፍጹም የሚቃረን ነው። ሁለተኛው ኢየሱስ ክርስቶስ ሐዋርያትን ስሟቸዋል እንጂ ሙሐመድን ስሟቸው አላለም። ደግሞ እነሱ ሰው አዳምጧቸው አይደለም ያለን። ክርስቶስ ደግሞ መንፈስን እልክላቸዋል አለ። መንፈሱ ተላከ። ያ መንፈስ ደግሞ የነገረን ሌላ ነው። ሙሐመድ መጥቶ የነገሩ ሌላ ነው። እሺ ኤርሚሻ እንትን በእናንተ እምልህ የሆነች አንድ ጥቅስ አለች የበግ ለምድ ለብሰው ምናምን የሚሉት ጥቅስ ላይ ከሱ በኋላ የሆነ ነቢይ ሊመጣ እንደሚችል የሆነ ፍንጭ አይሰጠንም? ያንተን ይሄ ለምሳሌ ስለ ነቢያት መሰለኝ የሚያወራ ጥቅስ ከሐሰተኛ ነቢያት ተጠበቁ ብሎ ከጥሩ ዛፍ ምናምን አሁን እኮ ፖይንቱ እሱም አይደለም ወንድም ነው። የሆነ ነቢይ መጥቶ እንደው አሁን ይህ በጣም ሲማስ ነው የሚኖረው። አሁን ጭራሽ የሆነ ቦታ ሙሐመድን የሚል አይቻለሁ መሰለኝ እና ውዴ እንደዚህ እግዚአብሔር ይናገራል እንደዚህ ያደረግኩት ውዴ ምናምን ሲል ያችን ቃላቶ እንደዚህ ይላል። ኤኒዌይስ ግን እንደዛ የሚል ፍንጭ አይሰጥም እሱ ቃል። እሱ በቤተ ክርስቲያን ውስጥ ስላሉ ያ የሐሰት ትምህርት ስለሚያስተምሩ ሰዎች የሚያወራ ነው። ግን ፖይንቱ ደግሞ እሱ አይደለም እያልኩ ነው እኮ አሁን የእሳቸው መምጣት እኮ አይደለም ፖይንቱ። አሁን እሳቸው ጋር ወይ ጥላቻ የለን ወይ ምን የለን። ግን እሳቸው ይዘው የመጡት ትምህርት የመጀመሪያው ገብርኤል ነው ያገኛቸው የሚባለው አይደል? ገብርኤል ነኝ ብሏቸዋል መጀመሪያ። እስቲ ቃላቸው ማስረጃ ነገር ይዘልና ገብርኤል እኔ ገብርኤል ነኝ ከእግዚአብሔር ተልቄ መጣሁ ካላቸው ማስረጃ ይዘልኝ ትመጣለህ። ያመጣልሃል፣ ችግር የለም። ማን እንዳላቸው ቼክ አድርገህ እሺ። ነገ ሙሉ ስለ ነብያችን እዚህ ቤተሰብ ካዱኝ ይሻላል ከፈቀድክልኝ። ችግር የለም አንተ ብቻ ለማምጣት ያብቃ። ጌም ምናምን ከጨረስኩ በኋላ የተወሰነ ደቂቃ አስገብቼ በአንድ እንትን ላይ እናወራለን። እሺ መጀመሪያ ምን ታመጣልኛለህ? ያዝ ጻፍ። እሺ ቆይ ልጻፍ። በቃ እነዚህን ጥያቄዎች መልስ ይዘህልኝ ነው። እሺ አንዴ ቆይ እኔም ልጻፋቸው። እሺ አንደኛ
ምን ታመጣልኛለህ? እኔ ገብርኤል ነኝ። እኔ ገብርኤል ነኝ ብሎ ያናገራቸውን ቦታ እሱ ማለት ነው ራሱ። እሺ ሁለተኛ ቁርአን ራሱ ማን ማን እንደጻፉት ቁጥራቸው ይታወቃል ወይ? ስማቸውስ ማን ማን ይባላል? ቁርአን የጻፉትን ማለት የጻፉትን ስትል ስማቸውን የፈለከው ወይስ? ስማቸውና ቁጥራቸው ይሄን ያህል ናቸው፣ ስማቸው ይሄ ይባላሉ ለማለት ነው። ኦኬ ግን ለምንድን የፈለከው እሱ? ማን እንደጻፈው ይታወቃል። ግን ስማቸውን ኦልሬዲ ስማቸውን ለምንድን የፈለከው ነው? ስለምፈልገው ነው። እኔ ማን ማን እንደጻፈው ከታወቀ እንደሚታወቅ ማረጋገጥ ስለምፈልግ ስማቸውና ቁጥራቸው ኤግዛክት ይሄን ያህል ነው፣ ስማቸው ከሌጋል ይባላል። ስማቸውን እሺ ቁጥራቸውንና ስማቸው እንዳረሳሽ አረሳ የጻፈሽ። ሶስተኛ የእሳቸው ራሱ እንትናቸው ቃላቸው ኦኬ የእሳቸውን ቃል እኔ ምክንያታዊ ይሆንልሃለሁ። እነዚህ ነገሮች ይዘና እሺ የእሳቸውን ቃል ለምንድን ነው የምናምነው? የነቢያችን ቃል የሙሐመድን ቃል ለምን እናምናለን? እሺ አበዛብኝ ግን ትንሽ ነው። እኔ ገብርኤል ነኝ ያለበት በጣም ማስረጃ ብቻ ይዘልኝ ከመጣ እኔ ከፍቻ ነበር ላለች ገብርኤል። ኦኬ አዲስ ከሆነ እዚህ መንፈል ስለሚችል ማለት ነው። እሺ ኦኬ እና ደግሞ ቅድም መጀመሪያ ላይ ጠየከኝም አንድ አለ ከተከበረ ቤተሰብ እንደወጡም ቤተሰባቸው እሳቸው ከተፈጥሯቸው ከራሳቸው ወይስ ከሚስታቸው ማለት ሀብታቸው ከራሳቸው ራሳቸው ዘራቸው ቁረይሽ ራሳቸው ሀብታም ነበሩ። ሀብት ሳይሆን የተከበረ በቃ ላይ በዛ ጊዜ ቁረይሽ የሚባሉ ጎሳዎች አሉ። በጣም ትልቅ ጎሳ፣ የተከበረ ትልቅ ጎሳ ነው በሰዓቱ ከነበሩት ማለት ነው። በጎሳማ ጎሳ እኮ ስለ ጎሳ እኮ ሳይሆን የጠየቁኝ ስለ አኗኗር ነው የጠየቁ እኮ። በዛ ጊዜ የነበረው በጎሳ ነው የሚለያዩት፣ በጎሳ ነው እንትን በዛ ጎሳ ስለመሆናቸው ግን የተሻለ የኑሮ ደረጃ ነበራቸው በደንብ እኮ እሱን ነው የምልህ እኮ ቴንኪው። ያን ይዛልና ምን ነበራቸው? በራሳቸው የሆነ ማለት በራሳቸው የሆነ የራሳቸው ዘር ነው። በቃ ችግር የለውም። ሁለተኛ እሳቸው እስልምናን ስለሰበኩ ያጡትን ነገር በቃ ከዚህ ጋር ስቃይ የደረሰባቸውን ስቃይ ነው። ቆይ ስቃዩማ ኦብቪየስሊ ጦርነትም ስቃይ ላይ ይደርስብሃል። እሺ ያጡትን ነገር መጀመሪያ የነበራቸውን ከዛ ሉዝ ያደረጉትን ከዛ ደግሞ ያገኙትን ነገር በስጋዊ ማለት ነው ለውጣቸው ሁለቱን ይዘና በቃ ይበቃኛል። ሌላውን ነገ ደግሞ ጠይቃል እናደርጋለሁ። ያጡትንና ያገኙትን በሀብት በሚስት መጀመሪያ ስንት ሚስት ነበራቸው? መጀመሪያ ምን ያህል ሀብት ነበራቸው? ከዛስ መስበክ ከጀመሩ በኋላ ምን ያህል ሀብት ኖራቸው? ምን ያህል ሚስት ኖራቸው? ያ በእስልምና ነብይነት ውስጥ ምን ያህል ሚስት ምን ያህል ሀብት፣ በመጀመሪያ ምን ያህል ሚስት ምን ያህል ሀብት ነበራቸው? ይህንን ቼክ አድርግልኝ። አራተኛ ደግሞ የምጠይቅልኝ ነገር አይምሯቸው በራሱ የእሳቸው ማለት ነው። አይምሯቸው ስለ አሁን ለምሳሌ እኔ ለምሳሌ በተለያዩ ችግሮች ወይም በተለያዩ ነገሮች ሊሳሳቱ አይችሉም ወይ እሳቸው? ወይም ደግሞ ቁርአን ወረደልኝ ብለው የሚያወሩት ቃል ስህተት ሆኖ ልናገኘው አንችልም ወይ? ስህተት ሆኖ ሚስ ከእግዚአብሔር የወረደ ላይሆን አይችልም ወይ? በቃ አይችልም ካለ ወይ አይችልም ወይ ይችላል የሚለው ናምታለ። እሱንማ እኔም ያው እንትን ካልክ አይችልም ሊመልሰልህ ወይስ ምን አይነት ማስረጃ ነው የፈለገው? አሁን ለዚህ ማለት ነው አልገባኝም። አይችልም ስትል እኔ ምን አመጣልሃለሁ መሰለህ? ለምንላቃለህ ያው በቁርአን ላይ ቁርአን ነው ማስረጃችን። በቁርአን ላይ አላህ ሁሉንም ነቢያቶች ከእንደዚህ አይነት ነገር የተጠበቁ እንደሆነ ይነግረናል። ለምሳሌ አሁን እሳቸውን ስፔሲፊክ አድርጌ የምናገርበት ምክንያት ምንድን ነው? እሳቸው ለምሳሌ ምንድን ነው ሲሂር ነው የሚባለው ተደርጎባቸው ነበር። ተደርጎባቸው ያላደረጉት ነገር እንዳደረጉት ይመስላቸው ነበር። ያላደረጉት ነገር እንዳደረጉት ይመስላቸው ነበር እና
ያልተፈጠረ ነገር ኢቨን ከሚስቶቻቸው ጋር ሳይተኙ የተኙ ይመስላቸው ነበረ አይደለም። የሆነ እንደዛ ነገር ሰምቻለሁ። እሱም ችግር ማስረጃ ይመጣል ይችላለ። ያ ግን ሲህር ተደርጎባቸው ነበር። ፖይንትህ ምንድን ነው? ያንን ያልተፈጠረ ነገር የተፈጠረ የሚመስላቸው ነገር ከሆነ ያን ደግሞ የሚያደርገው ሲህር ሲሰራ ምንድን ነው? ሴጣን ነው አይደል? ያን ነገር የሚያደርገው ወይስ ሌላ አካል? ሲህር ሲሰራ አይ ቲንክ መሳይ ብዙ እውቀቱ የለኝም ስለ ሲህር ምናምን። እሺ በቃ እሱን ጠይቃና ሰይጣን እንደዛ ያደርግ ማን ነው የሚያደርገው የሚለውን ጠይቃና እና በሱ ላይ ነው ችግር የለውም። ስንት ወደ አምስት ጥያቄ ማለት ነው ኦልሞስት አጠቃላይ። እሺ እርምሽ ቴንክ በቃ ወንድሜ ዳ ያደርግ አመሰግናለሁ። መልካም